እንዴት ነው ተማምኖ አንድ ክፍል የሚተኛው ታዲያ? አንዱ አንዱን በተኛበት የሚቀርጽ ከሆነ ነውር ነው፣ በጣም ብልግና ነው። አይደረግም። ካደረጋችሁ ደግሞ እስር ቤት ትበሰብሳላችሁ። እሺ ሰላም እናት። እሺ ሀቡዬ፣ እኔ እንደነገርኩሽ ያው የገንዘብ እርዳታ አይደለም ማለት ነው። ግን እርዳታሽን ፈልጌ ነው የመጣሁት፣ የገንዘብ አይደለም። እሺ ምንድን ነው የገጠመሽ? አስረጅን። ችግር የለምማ። እሺ ሀቡዬ፣ እኔ ሰው ላይ ብር ነበር ማለት ነው። እሺ እና አሁን ብሩን መልስልኝ ስለው ዛሬ ነገ እያለ ይኸው 7 ወር ሆነው ማለት ነው። እናቴ ታማ ለሕክምና ያስፈልጋት ነበረ። አበድረሽ ነው? አይደለም ቆብ ገብቼ ነበርና እዛ ላይ ነው የኔ ተራ ሲደርስ እሱ መኪና ገዛሁበት አለኝ ማለት ነው። እና ዛሬ ነገ እያለ 7 ወር ሆነው እና ልጆቹን ያስገቡኝን ልጆች እንደው ባካችሁ እናቴ ታማ ብዬ ስነግራቸው እኛ ከአቅማችን በላይ ነው፣ እኔ አልቻልኩም፣ ከአቅሜ በላይ ነው ብላለች ማለት ነው። እና እኔ በቃ አሁን ምንድን ነው ማድረግ ያለብኝ? እቁብ ጥለሽ ነው? አዎ እቁብ ገብቼ እየጣልኩ ነበርና የኔ ተራ ሲደርስ ልጁ መኪና ገዛሁበት አለኝ ማለት ነው። እና እንዴት ምንሽ ነው? ለእኔ ምንም አይደለም። እዚህ የሴትዮዬ እህት ቤት የሚሰሩ ልጆች ነበሩና እነሱ ናቸው እዛ ያስገቡኝ እቁቡ ማለት ነው። ከዛ እነሱ ጋር ከሱ ጋር እንዴት ተዋወቃችሁ? በምን አጋጣሚ ተዋወቃችሁ? እኔ እሱን አላውቀውም፣ ሴቶቹን እንጂ በጭራሽ እሱን አላውቀውም ውዴ። እሺ እና እነሱ ናቸው እኛ በጭራሽ። ኧረ እኔ ቃል በቃል ነው ያልኳቸው ደግሞ ማለት ነው። በቃ ብሬን ወስዶ ቢሄድ እኔ አላውቀው አያውቀኝ ብዬ ስላቸው ችግር የለውም ኃላፊነቱን እንወስዳለን አሉኝ ማለት ነው። ከዛ ልጁን እፈልገዋለሁኝ ብሩን ብዬ ስለው ዛሬ ነገ ሳምንት 2 ሳምንት እያለ ይኸው 7 ወር ሆነው ማለት ነው። እና ልጆቹም ከኔ ከአቅሜ በላይ ነው፣ አልቻልኩም ማለት ነው። መስይዘው ነበር እኮ ይሄን ኬዝ እዛው የጀመርሽበት ጨርሻ ማለት ሰው ቤት ጀመርሽ ነው ለምን ብላኛለች ሀቡ። እኔ ያኔ በራስሽ ጨርሽ ብላኛለች እሷ ማለት ነው እኮ በቃ ኦልሬዲ እዛው ጀምረሻል፣ እዛው ጨርሽ ማለት እኔ ሰው አይ እሷ ትቼዋለሁ ብላኝ ነው። እባክሽ እንደው ስሚኝ እባክሽ ለእናቴ ስትይ ሀቡዬ እሷ ማለት ነው። ለምን ትቼዋለሁ አለችሽ? ምክንያቷ ምንድን ነው ንገሪኛ። ምክንያቷ እሷ ማለት ነው እሷ መጀመሪያ ይዛው ከዛ በኋላ ልጁ በመካከል መጣና በወር ልክፈልሽ አለኝ ማለት ነው። ያኔ በወር 5000 ብር ልክፈልሽ ሲለኝ በጭራሽ ጉዳዩን እሷ ይዘዋለኝ እኔ አልቀበልም ብያልኩ ማለት ነው። ከዛ እንደዛ ስል እሱ በቃ ጠይቂያት አሉኝ። እሱ አልመለሰችም። ስልክ ስደውል በቃ እኔ እሷን ነው የምጠብቀው፣ አንዴ እሷ ጋር ቃል ገብቻለሁኝ ኋላስ እሷን እጠብቃለሁ አልኩና እምቢ አልኩ ማለት ነው። ከዛ በኋላ እሱ አሁን ኮሜንት እየጻፍኩላትም ነበረ ምናምን። ከዛ ይዘነዋል ጉዳዩን አለችኝ። እሺ አልኳት። በዛ እንዴ ያኔ ወር ጠብቂ ምናምን ስትለኝ ወር ስጠብቅ ቀኑ ሲያልፍ ሂጄ ኮሜንት እጽፋለሁኝ። ኮሜንት ስጽፍ ሚውት ታደርገኛለች። ከዛ ትዕግስት አድርጌ በቃ እንደውም ዝኑ የምትባለው ጋር እሷ ጋር ገብቼ እንደው አስገቡ ብዬ ለምኜ ገባሁኝ። ከዛ እነሱም አስታወሷት። እሺ ጉዳዩን አለችና ያዘችው። መልሳ ያ ቀን ሲደርስ ደግሞ እንደዚሁ ያኔ ራሳቸው በኮሜንት ስጽፍ እንደዚሁ ሚወት ታደርገኛለች። መጨረሻ ላይ ጉዳዩን እንደው ምን አደረሹ ብዬ ስጠይቃት አሁን ያው 2 ወር ሙሉ ሆነው ብዬ ስላት ከዛ እሷ ተበሳጨች ማለት ነው። እኔ ኮሜንት ላይ ስጽፍ ቀጥረሽኛል ወይ በእናንተ ምክንያት ያው ልጅ ከብዙ ሰው ጋር ተነካክቻለሁ በእናንተ ምክንያት። አሁን እኔ መሲን እጠይቃትና ምን እንደሆነ ጉዳዩን እጠይቃትና ኦልሬዲ እሷ ያዘችውን ጉዳይ እኔ መግባት እንደ ንቀት ነው። እና እሷ ጉዳዩን ትቼዋለሁ ብላኝ እኮ ነው። እሷ አሁን ማለት ነው ሰድባኛለች። እኔ በፍጹም አልሰደብኳትም። እኔ ለአዳምጪኝ እናት ክርክር ነው እንደያዝ ነው። ልጥራትና መሲ ልጠይቃት ጉዳዩን ታስረዳኝ መሲ። በቃ አለቀ። እሺ በቃ እንደው እርጅኝ እናቴ ታማ ማለት ነው። ወላ ማሳከም እዛም እዚህም ትጀምሩ ነው የሆነ ነገር ሳይሳካ እኔ ስገባበት ከዛ እኔ ያ ሰው እኔን ሲረግጠኝ አብራችሁ ለምታሽቃብጡ ደግሜ ለማናችሁም ብዬ ከማንም ጋር እንደማልጣላ ቲክቶክ ላይ ቃል እገባላችኋለሁ። ለማናችሁም ብዬ ከመሲ ጋር ከሙኒት ጋር ከሳሪቲ ጋር በጣም ከብዙ ሰው ጋር በብዙ ነገር አጣልታችሁም አይቻለሁ ምን እንዳረጋችሁ ገባችሁ። ከዚህ በኋላ ለማንም ብዬ ከማንም ጋር አልነካካ። ጀምራልሻለች፣ ትጨርስልሻለች ራሷ።
ራሷን ጠይቅልሻለሁ እንዲጨርስልሽ እዛው እንደጀመረች። ማንም ሰው የነካበትን የገባበትን ጉዳይ አልገባም። ማንም ሰው የነካውን ነገር አልነካም። እንዴት አሳልፋችሁ እንደሰጣችሁኝማ ተማርኩ እኮ አየሁ እኮ ብዙ ጊዜ ከስንት ሰው ጋር እንዳባላችሁኝና ዞራችሁ ገጥማችሁ እኔን ምን እንዳረጋችሁ ተማርኩ። ጅል ነው አንዴ ከደረሰበት ነገር የማይማር ሰው ጅል ነው። ቮይስ አድርጌላታለሁ ዋትሳፕ ላይ አይታው ከመጣች እጠይቅልሻለሁ። እዚሁ እሺ ሀቡዬ፣ እኔ ማለት ነው እሱ አሁን ሰድባኛለች ነው አለችው። እኔ ሰድባኛለች ላይ አስቀያሚ ነገር ከተናገርኩኝ እሳት በጣም ታው የራሷ ታው ወይ ሀቡ መሲ እንዴት ነሽ? ደህና ነኝ ሀቡ፣ እንዴት ነሽ? አለን ሀቢቲ፣ በጣም አመሰግናለሁ አክብረሽ ስጠራሽ ስለመጣሽ። ኧረ ችግር የለም ፈልጌ ነው። ኤኒታይም ችግር የለም። እሺማ እቺ እህታችን አንድ ልጅ የዕቁብ ብር በልቶኝ መሲ ጉዳዩን ይዛልኝ ነበረ እና አልጨረሰችልኝም እና እንድጨርስልኝ ሽማግሌ የሚጠይቅልኝ ላይ ምን አርጋሽ ነው እምቢ ያለችው? በያት ሀቡ፣ በመቤቴ ለምን እምቢ ያለችሽ? መሲ ለምን እኔ አንቺን በጣም ነው ማከብርሽ ሀቡ። ሙኒትም በጣም ብዙዎቹ ጠይቆኝ እምቢ ብያለሁ። አንቺ ግን ሁለት ነፍስ ሆነሽ በተአምር እምቢ የሚል ቃል ከአንደበቴ አይወጣም። በጣም ስላስከፋችኝ ነው ሀቡ። ለምሳሌ አንቺ ጋር እኔ የሆነ ጉዳይ ከጀመርኩ ሀቡ የሚገርምሽ ነገር እሱ ልጅ ጋር እኔ አሁን እልክልሻለሁ ዋትሳፕ ላይ ሴትነቴን ሁላ ተጠቅሞ ልጄን ሁላ የሰደበበት ቮይስ አለ። ያንን ሁላ ተቋቁሜ መኪናውን እስኪሸጥ ድረስ እሺ ብሎኝ ጊዜ ገደብ ሰጥቶኝ በቃ ገንዘቧን መስጠት አለብህ ብዬ እሺ ተባብለን ከዛ በቃ አላስቀምጥ ሁሉም ቤት ነው ስሜን የምታነሳው ልክ እኔ እንደወሰድኩ ነገር ሀቡ። ለመሲ እንትን ብነግሪያት እንትን አለችኝ መሲ እንትን አለችኝ እንደዚህ። ከዛ በቃ ራስሽ ጨርሺ ምን አገባኝ ብዬ እጄን አነሳው። ልጁም ሲደውልልኝ ራሱ በቀደም አላነሳውም። ያ ነው አንቺ ጋር መታ ግን እኔ እምቢ አልልም። ግን ሀቡ አንቺ ፊትም ልንገራት ማርያምን አንቺን በማክበር ነው ሀቡ አስለቅሳኛለች ሁላ ገባሽ? በጣም አስከፍታለች። አሁን እዚህ ይቅርታ ጠይቅሻለች። እኔ ማርሽ እና ችግር የለም ልጁ ሲጀመር 18,000 ድርሃም ሀቡ የዕቁብ አንቺ ከማታውቂው ሰው ጋር ዕቁብ ትገቢያለሽ። ሄዳ ከማታውቀው ሰው ጋር ዕቁብ ገብታ ልጁ ብርሽን ውሰጂ እስኪ ሲላት አይ እኔ ብሩን ስፈልገው ትሰጠኛለህ ነው ያለችው። ትሰጠኛለህ ነው ያለችው እሷ ማለት ነው። ልጁ ደግሞ ያንን ነገር ስለያዘ ኢቭን ይሳቅ ኤምባሲ ትሰጠኛለህ ብለዋለች። አዎ እንደዛ ብላኛለች ብሎ ለኔም ለኢሳቅም ኤምባሲ እንትን ለሚሉት ለነሱም ተናግሯል። ከዛ በቃ እሺ ስጣት እንዴ ብለዋለች። ይቅርታ ውዴ ወይ ትፈልገው ትሰጠኛለህ ብሩን ብለሻል? እኔ ያልኩት ማለት ነው ያኔ ኢትዮጵያ ሄዶ እንደጠፋብኝ ለተወሰነ ቀን አካውንት እስከሚወጣ ድረስ እዛ ብዬው ነበረ ማለት ነው። ማለት ኢትዮጵያ እልከዋለሁ ለተወሰነ ቀን ነው እንጂ አልኩት ይቀመጣል አልኩት። ትፈልገው ትሰጠኛለህ አስቀምጥልኝ ብለሽዋል አላልሽም? አጭር ነገር ላ አላልኩትም። አስቀምጥልኝ እንደዚህ አላልኩ፣ ግን ይቀመጥልኝ ብዬዋለሁኝ። እልከዋለሁኝ የተወሰነ ቀን ብቻ ብዬዋለሁኝ። እኮ ይቀመጥልኝ ማለት አልነበረብሽማ። ዕቁብሽን ይቀመጥልኝ ካልሽማ በቃ እንዳልተቸገርሽ እንደማትፈልጊው ነው የሚያስበው። ቶሎ ብሎ ላጣርጎ መኪናውን ገዛበት። እንዴት አንቺ በአዳጋ ይቀመጥልኝ ትያለሽ? ኧረ ሲጀመር እኔ ከመጀመሪያው ጥፋተኛ ነኝ። መግባት የለብኝም ነበረ። ትክክል፣ ጥፋትሽን ማወቅሽ ጥሩ ነው። እሺ አሁን መሲንም ስለሰደብሻት ይቅርታ ጠይቂያት እና ጉዳዩን መልሳት ይዘልሻለች። ያው አንቺ ነብሰ ጥሩ ሆነሽ ጠይቀሽኛ አላሳፍርሽም ብላኛለች። መልሳ ጉዳዩን ትጨርስልሻለች። ይቅርታ ጠይቂያት ስለሰደብሻት። ረጅዬ ሜምበርሽን አብሪ ማሪ። እሺ መሲ በጣም ይቅርታ። እስካሁንም ልጁ ጋር ተጋፍተሽ እኔ አውቃለሁኝ ልጁ ማለት ነው ምን አገባሽ ብሎ ሲሰርባል ለራሱ ሰምቻለሁኝና አላውቀውም አላልሽም ነበር ቅድም? አላውቀውም ልጁ እኔ ልጁን አላውቀውም ወላሂ አላውቀውም። ግን ላይቭ ላይ ስልክ ደውላ ስትወራ ማለት ነው ምን አገባሽ ብሎ ሲሰርባት ሰምቼዋለሁኝ ማለት ነው። ታታቂው እንዴት ነበር የሚቀመጥልኝ አንተ ጋር ያልሽኝ ማር?
አላውቀውም፣ ጓደኞቼ ናቸው የሚያውቁት እኮ አልሽ። አላውቀውም፣ እሱም በጭራሽ ወላሂ አላውቀውም በአካል እሱም ማያውቀኝ እኔም አላውቀውም። ግን እዚህ ያሉት በስልክ ታወሩ ነበረ? በስልክ ነው አንተ ጋር ይቀመጥልኝ አልሽ? በጭራሽ እኔ ያኔ በስልክ ማወራው ብሩን ስልክ ደረሰህ አልደረሰህም ብዬ የላኩበትን ሪሲት ስልክለት እንጂ ከዛው ነው ይቀመጥልኝ አንተ ጋር ያልሽው በስልክ ነው? በስልክ ስታወሩ? አዎ ያኔ ሪከርድ ነው የምናወራው በWhatsApp ማለት ነው። እኮ እሱም ሪከርድ ማስረጃ ስላለው ነው ይቀመጥልኝ አንተ ጋር እንዳልሽው ሪከርድ ማስረጃ አለው። አኪድ ይኖረዋል። ምክንያቱም ሁሉን ነገር ያኔ በሪከርድ ነበር የምናወራው በWhatsApp። ግን እኔ ልጁን ምንም አላውቀውም፣ እሱ ማያውቀኝ እኔም አላውቀው ማለት ነው። እና መሲን አመሰግናለሁኝ እስካሁንም ድረስ ያኔ እኔን አታውቀኝም በጭራሽ፣ ግን ከሱ ጋራ ስትጋፈጥ ነበር ማለት ነው። ስለዚህ ያኔ አመሰግናታለሁ። እና አሁን እኔ የሰው ደም አለብኝ፣ እናቴም ታማ ማለት ነው ለሕክምና ያስፈልገኛል ብዬ እየጠየኩኝ ነበረ። ስንት ጊዜ ሆነው ብሩ እሱ ጋር? ስንት ነው ማሬ? አይዞሽ አታልቅሽ። ስንት ነው? 18,700 ብር። እሺ ስንት ጊዜ ሆነው ቁቡ ከደረሰሽ? የደረሰ የጀመርነው 2024 12ኛው ወር ላይ ነው የሚያልቀው። 2025 10ኛው ወር ላይ ነበር። 2025 10ኛው ወር፣ አሁን 2026 5ኛው ወር ነን። 7 ወሩ ነው። አዎ 7 ወሩ ማለት ነው። እና እኔ አሁን ለእናቴ ለራሱ መላኪያን ያስፈልገኛል። እስከዛሬ የሰውዳ ነበርብኝ እየከፈልኩ ነው። አሁንም አለብኝ ለሕክምና ለእናቴም ያስፈልጋታል ማለት ነው። ስለዚህ መሲ ይቅርታ ጠይቂያትና ጉዳዩን ትቀጥልልሻለች። እንደያዘ ረሃቡ ችግር የለውም። እኔ ማርያምን አናዳኝ ነው እና ልጁን ደግሞ በጣም ይዘ ነው መኪና ገዝቼበታለሁ። መኪናም እንደምገዛበት ነግሬያታለሁ። በእጣ ነበር ሲል በጣም እንትን ብሎ በጣም ነው የሚሳደበው። ሀቡ ልጁ ታውቂያለሽ፣ የሆነ ኬዝ ይዘሽ እንደዚህ ብር አምጡ ስትያቸው ምን አይነት መልስ ምናምን እንደሚሰጡሽ ምናምን ታውቂያለሽ። ከዛ እሺ ብዬ በቃ እሱን እንትን ብለን ሱቅሽ እንደም ብር ካሽ አምጣ ካሹን 18,000 ድርሃም ነው መስጠት አለብህ ስንለው አሁን እጄ ላይ 7,000 ድርሃም አለ ሲል ነው 7,000 ድርሃሙን ሳይሆን ሙሉ ብሯን ነው ማምጣት ያለብህ አል ነው። ከዛ ቀጠሮ ይዘን ያለ በመሃል 4 ቤት ነው 5 ቤት ገብታ እንትን ስትል ነው አናዳኝ እንትን ያልኩትኝና ሀቡ ችግር የለውም እሺ በቃ እንትን እልላታለሁ። እሺ መስዬኔ እና ተባረኪ። ፈጣሪ ይሽልሽ፣ ፈጣሪ ያክብርሽ እናቴ። ኧረ ችግር የለም ሀቡዬ። ያው በቃ ይቅርታሽን ተቀብላለች። ጉዳዩን ደግማ ትይዝልሻለች። ተከታታይ ከመሲ ጋር እሺማ። እሺ ሀቡ በጣም ነው የማመሰግነው። አንቺንም አላህ በሰላም ይገላግልሽ። መሲንም ይቅርታ ላልኩት ነገርም እንደዚህ ባስቀየምኩሽ ነገር ይቅርታ እና በቃ ቃላት የለኝም። በቃ አመሰግናለሁ ሀቡ። እሺ እኔ እናት አይዞሽ፣ ፈጣሪ እናትሽንም አድርግልኝ። በዚሁም ማለት ነው ዱአ አድርግልኝ። እናቴን ካየኋት 9 ዓመቴ ነው ማለት ነው እስካሁን ድረስ እና እሺ አመሰግናለሁ። አይዞሽ፣ ፈጣሪ እናትሽን ጨርሶ ይማርልሽ እናቴ። እሺ ሀቡዬ። እሺማ ዋትሳፕ የለሽም መሲ? በዋትሳፕ ቮይስ አድርጊላት። የለኝም። እሷ እንዴት ነው ታዲያ ጉዳይሽ የምትከታተል ቁጥር ካልተቀያየራት? ላይቭ ላይ እየገባሁ ነበር መከታተል። ኦኬ በቃ እሺ ላይቭ ላይ እየገባሽ ኮመንት ጻፊላት መሲ። ሞዴሬተሮች ሚዩት አያርጓት እሺማ። እሺ ኧረ ችግር የለም ሀቡ፣ ችግር የለም እሺ አመሰግናለሁ። እሺ ውዴ አይዞሽ፣ ፈጣሪ ሀቡ ኤኒ ታይም ስፈልጊኝ ጥሪኝ። እሺ ችግር የለውም። ክበሪልኝ መስዬ፣ አላህ ያክብርሽ የኔ ውዴ። አሜን። እሺ አሜን የኔ እናት። እሺ እሺ ሀቡ። እሺ ሀቡ